USME Tube 17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ ተመን በስንት እየተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? እንዲሁም ደግሞ ባንኮች ያለውን የምንዛሬ ዋጋ ከባንኮች መካከል ከፍተኛ ዋጋ የሚሰጠው ባንክ የትኛው ባንክ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው ከመግቢያ ላይ ለመግለጽ እንደሞከርኩት የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ ተመንና የባንኮችን መረጃ ንግድ ባንክን ጨምሮ ስንት የተዘረዘረ ይገኛል። በባንክ መላክ ለምትፈልጉ ከፍተኛ ዋጋ የሚሰጡ ባንኮች አሉ። ጥቆማ ሰጣችኋለሁ። ቪዲዮአችን ላይክ ሼር አድርጎ ወደ ጉዳያችን እንሸጋግራለን። እንደተለመደው ጥያቄ ምላሾችን እናስቀድማለን። ይችን ጥያቄ ተባበረኝ። ለምሳሌ በኢሜል ሞባይል ባንኪንግ አስከፍተን ብንሄድ ወደ ስደት ችግር ያመጣል ወይ? ለምሳሌ ስልክ ቢጠፋብኝ አፑን አውርደን የኢሜላችን ፓስወርድ አስገብተን ለመክፈት ችግር ያመጣል ወይ ነው የሚለው። ይህን በተመለከተ የሞባይል ባንኪንግ በኢሜል አይከፈትም። ናሽናል አይዲ የተመዘገባችሁ ወይም ደግሞ ናሽናል አይዲ በምታወጡ ሰዓት ከስልክ ቁጥራችሁ በተጨማሪ ኢሜይላችሁን አስመዝግቡ። ከዛም ስደት ላይ ሆናችሁ የስልክ ቁጥራችሁ ስለማይሰራ ማለትም ስደት ላይ ሆናችሁ ለቤተሰብ ሰጣችሁ ልትሄዱ ትችላላችሁ፣ ወይንም ደግሞ ሲም ካርዱን እንዲውጥላችሁ ልትሄዱ ትችላላችሁ፣ ወደ ስደት ይዛችሁ ልትሄዱ ትችላላችሁ። በአጠቃላይ ናሽናል አይዲያችሁን ከባንክ አካውንታችሁ ጋር ማጣመር ስትፈልጉ ከባንክ የሚላክላችሁ ኦቲፒ አለ። ያ ኦቲፒ በስልክ ቁጥር ይሄዳል። ስደት ላይ ከሆናችሁ ስልክ ቁጥሩ ስለማይሰራ ምንድነው የሚሆነው? ኢሜይላችሁን እንዳማራጭ ይሰራል ማለት ነው። ወይም ደግሞ በኢሜይላችሁ አማካኝነት ይላክላችኋል። ያን ታጣምራላችሁ። ነገር ግን ሞባይል ባንኪንግን በተመለከተ በቀጥታ ባንክ ትሄዳላችሁ። ባንክ አጣምረው ወይም ደግሞ ኢንተርኔት ባንኪንጉን አጣምረው እንዲሰራ አድርገው ይሰጧችኋል። ወደ ስደት ሄዳችሁ ትጠቀሙበታላችሁ። በሆነ ምክንያት በሆነ ጉዳይ ቢጠፋ ምናልባትም ችግር ላይ የምትወድቁት መቼ ነው ካላችሁ የአፕሊኬሽን ወይም ደግሞ ኢንተርኔት ባንኪንግ የምትጠቀሙበትን አፕሊኬሽን የምትከፍቱበትን ኮድ የሚያውቁት ከሆነ ለቤተሰብም ሆነ ለጓደኞቻችሁ ለማንኛውም ሰው ይሁን ለማንኛውም ሰው ኮዱን መናገር የለባችሁ። ምክንያቱም አፕሊኬሽኑ ብቻውን ትርጉም የለውም። ኮዱ ካለ ግን ያ ማለት ሙሉ በሙሉ ገንዘባችሁን ወይንም ደግሞ የባንክ አካውንታችሁን ለሌሎች አሳልፋችሁ ሰጣችሁ ማለት ነው። ስለዚህ ስልኩ መጥፋቱ ብቻ ችግር ሊሆን አይችልም፣ ወይንም ደግሞ ዲሌት መሆኑ ችግር ሊሆን አይችልም። ችግር የሚሆነው ፓስወርዳችሁን ወይንም ደግሞ አፑን የምትከፍቱበት የራሳችሁ የሆነ የሚስጥር ቁጥር አላችሁ። የሚስጥር ቁጥራችሁን ሌላ ሰው ካወቀ ወይንም ደግሞ ለሌላ ሰው ካጋራችሁ ነው። ራሳችሁ ካላጋራችሁ ስትጠቀሙ ሰዎች ካላዩ በስተቀር ሌላ የሚጋራበት ወይንም ደግሞ ሚስጥር የሚወጣበት ምንም አይነት ምክንያት የለም። ጥንቃቄ ይደረግ። ወደ ሌላኛው ጥያቄያችን እንሸጋገር። ወንድሜ አሜሪካን ዶላር እና ቤይሩት ሊባኖስ ዶላር አንድ ነው እንዴ? እባክህ ንገረኝ ይላል። አዎ የአሜሪካን ዶላር እና እንዲሁም የቤይሩት ወይንም ደግሞ የሊባኖስ ዶላር ተመሳሳይ አንድ አይነት ዶላር ነው ማለት ነው። ወደ ሶስተኛውና ሌላኛው ጥያቄያችን ስንሸጋገር ሞባይል ባንኪንግ ከአመት በፊት አስከፍቼ ነበር ይላል። አሁን ያለሁት ሳኡዲ ነው። ሰሞኑን ተዘጋብኝ። ዲጂታል መታወቂያ የለኝም። ምንድነው ማድረግ ያለብኝ? ብር አለው ይላል። ብር መኖር አለመኖሩ ምንም አይነት ችግር የለውም፣ ወይንም ደግሞ ብር ስላለው ምንም አይነት ችግር አይፈጠርም። ነገር ግን ሞባይል ባንኪንግ ሳይሆን ኢንተርኔት ባንኪንግ ነው የሚባለው። በሞባይል ባንኪንግ ማለት ኮከብ 889 መሰላል ተብሎ የሚጻፈው ወይንም ደግሞ ዩኤስኤስዲ የሚባለው ይህ ሞባይል ባንኪንግ ይባላል። ከሌላ ሀገር ሄደን ግን በኢንተርኔት አማካኝነት የምንጠቀመው ኢንተርኔት ባንኪንግ ይባላል። ስለዚህ ወደ ሀገር ቤት ስትመጪ ወይንም ደግሞ ስትመጡ ናሽናል አይዲ በማውጣት ከዛም የባንክ አካውንታችሁን ካሳሰራችሁ በኋላ መስራት ይችላል ማለት ነው። ወይንም ደግሞ ካላችሁበት ሀገር የሚመጣበት ሁኔታ ምዝገባ የሚካሄድበት ሁኔታ ሊኖር ይችላል። በዛ መልኩ ይስተካከላል። ነገር ግን በአጠቃላይ ናሽናል አይዲ ካወጣችሁ በኋላ ስታጣምሩት ነው መስተካከል የሚችለው ማለት ነው። አሁን በቀጥታ የምንዛሬ ዋጋ መረጃችን እንመልከት። አሁንም በድጋሚ ቪዲዮአችን ላይክ ሼር አድርጉ። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18067 ብር እንደሚዘረዘርና አንድ የአሜሪካን ዶላር 180 ብር ከ67 ሳንቲም በመዘርዘር ላይ ይገኛል። በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር አሁንም በድጋሚ ከፍተኛ የሆነ ቅናሽ አሳይቷል።
ይሄ የመሸጫ ዋጋ ነው የነገርኳችሁ። የመዘርዘሪያ ዋጋ አንድ የአሜሪካን ዶላር ዝቅተኛው 175 ብር ሲሆን ከፍተኛው ደግሞ 178 ብር እንደሚዘረዘር ነው ኢትዮጵያን ብላክ ማርኬት ዶትኮም ያስነበበው። በመቀጠል የባንኮችን መረጃ ስንመለከት በንግድ ባንክ 154 ከ18፣ በአቢሲኒያ ባንክ 154 ከ99 እና ከፍተኛው ዋጋ የሚሰጠው ባንክ አባይ ባንክ 156 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ዩሮን እናስከትላለን። 1 ዩሮ 210 ብር ከ19 በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ 180 ብር ከ63፣ በአቢሲኒያ ባንክ 183 ከ43 እንዲሁም በዳሽን ባንክ 183 ከ99 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 184 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 23000 ኢትዮጵያ ብር እንደሚዘረዘርና አንድ የስዊዝ ፍራንክ 230 ብር በመዘርዘር ላይ ይገኛል። በንግድ ባንክ 193 ብር ከ79፣ በአቢሲኒያ ባንክ 197 ከ58 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ዳሽን ባንክ 199 ብር ከ89 ሳንቲም በመዘርዘር ላይ ይገኛል። ቀጥል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4827 ብር እንደሚዘረዘርና አንድ የሳዑዲ ሪያል 48 ብር ከ27 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 41 ብር ከ09፣ በአቢሲኒያ ባንክ 43 ብር ከ84 እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ 44 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። 100 ኢማራቶች ዲርሃም 4920 ብር እንደሚዘረዘርና እንደ ኢማራቶች ዲርሃም 49 ብር ከ20 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 41 ብር ከ98፣ በአቢሲኒያ ባንክ 44 ብር ከ30 እና ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ 46 ብር ከ27 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። አንድ ካናዳን ዶላር 130 ብር ከ83፣ የአውስትራሊያን ዶላር 129 ከ51 እንዲሁም የቻይና ዩዋን 26 ከ62፣ የፓውንድ ስተርሊንግ 243 በመዘርዘር ላይ ይገኛል። በንግድ ባንክ 203 ከ36፣ በአቢሲኒያ ባንክ 208 ከ62 እና እንዲሁም ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 211 ከ20 በመዘርዘር ላይ ይገኛል። በመቀጠል የምናየው የኢንዲያን ሩፒን በተመለከተ ነው። አንድ የኢንዲያን ሩፒን 1 ብር ከ88 ሳንቲም በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4800 የኢትዮጵያ ብር እንደሚዘረዘርና አንድ የኳታር ሪያል 48 ብር በመዘርዘር ላይ ይገኛል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 ኩዌት ዲናር 58200 የኢትዮጵያ ብር እንደሚዘረዘርና አንድ የኩዌት ዲናር 582 ብር በመዘርዘር ላይ ይገኛል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 47700 ብር እንደሚዘረዘርና አንድ ባህሪን ዲናር 477 ብር ከ11 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 ጆርዳን ዲናር 25287 ብር እንደሚዘረዘርና አንድ ጆርዳን ዲናር 252 ብር ከ87 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ቱርኪ ሊሬ እናያለን። አንድ ቱርኪ ሊሬ 3 ብር ከ93 ሳንቲም በመዘርዘር ላይ ይገኛል። ሳውዝ አፍሪካን ራንድ 10 ብር ከ50 ሳንቲም። በስተመጨረሻ የኦማን ሪያል 467 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። የጥቁር ገበያ ምንዛሬ ዋጋ ቅናሽ አሳይቷል።